ግን አሁን ሁሉም እውነት አወጥቷል። አንድ ሰው ከእህቱ ልጅ ሁለት ልጅ ወለደ ማለት በጣም ከባድ ነገር ነው። ማለት ቤተሰብ አያውቅም ወይ ይሄንን ጉዳይ የሚለው ነገር ነው። ሁሉም አቃቋት ትወጣለች ዛሬ ማለት ነው። ናሱትና ወንድም እንዳልሆነ ተነገረ። አሁን እንደ አዲስ እህትና ወንድም ናቸው። ተቀይረዋል እኮ ታሪኩ። ግን የኔው አባት ከሱ እናት ጋር ግንኙነት እንደነበራቸው በስራ ምክንያት ይሄ ነገር እኔና እሷ እህትና ወንድም ሆነን ከተገኘ ፍቅር ራሷን እስከ ማጥፋት ትደርሳለች። ይሄን ነው። ሰላም ቤተሰብ እንዴት ናችሁ? እኛ ደህና ነን። እንግዲህ ትላንት ማታ እንዳያችሁት ነው ብዙ ነገር ተቀይሯል ለዚህ ቤት። እኔ ምንም ያልገባኝ ነገር ነው። አብዛኛውን ጊዜ ትላንትና እንደሰማችሁት እንዳያችሁት ከሆነ ከዚህ በፊት ከ3 ዓመት በፊት የተጀመረ ታሪክ ነው ይሄ ታሪክ። እኔ ብዙ ማውቀው ታሪክ አልነበረም እና ብዙ ማወቅ የምፈልጋቸው ነገሮች አሉ አሁን ላይ ማለት ነው። እና እሙም አሁን ላይ በጣም እያለቀሰች ነው። አይኗ ቀልቷል በጣም እና ሌላ ችግር ውስጥ እየገባን ነው። ይሄ ሰውዬ ማን ይሁን ምን ይሁን አይታወቅም። ትላንትና የሰጠው ለሱ እንትኑ ወረቀቱን ዶክተር ነው። እሱ እንደሚያውቀው ከሆነ ዶክተር እንደሆነ ነው የነገረኝ ለኔ ማለት ነው። ግን እኔ አላወቅኩትም ሰውዬውን። ይሄ ሰውዬ ምናልባት ሴራም ሊሆን ይችላል እኮ እንደዚህ እያደረገ ያለበት ምክንያት ማለት ነው። አሊያም ደግሞ እውነቱንም ሊሆን ይችላል። እኔ እንደማስበው ከሆነ ይሄ ያልተፈታ ጉዳይ ነው። በፊት ላይ የሆነ ሰው እነሱ የሱ ችግር እንዳይለበት እንዳይበላሽበት ወይም ደግሞ የሆነ ሌላ ችግር ውስጥ እንዳይገባ ብሎ የነሱን ጉዳይ ሸፋፍኖ በሌላ ነገር ቀይሮት አሁን ላይ ደግሞ እውነቱ እንዲወጣ ወይም ደግሞ ያ ሰውዬ ዶክተሩ ጸጽቶት እውነቱን እንዲያወጣ የተገደደ መስሎኝ ነው የመሰለኝ። እና ይሄ ነገር ባይፈጠር በጣም ደስ ይለኝ ነበር። ግን አሁን ሁሉም እውነት አወጥቷል። አንድ ሰው ከእህቱ ልጅ ሁለት ልጅ ወለደ ማለት በጣም ከባድ ነገር ነው። ይሄ እናንተም እንኳን ስታስቡት በጣም ከባድ ነገር፣ ለህሊና በጣም የሚወቅስ የሚያጸጽት ነገር ነው። እና ይሄን አይነት ወንጀል ደግሞ ዶክተር ይሰራል ብዬ አላስብም። ምክንያቱም አንድ ዶክተር የትኛውም አይነት እንትን ላይ ሪስክ እንትን አይሉም። ገባችኋ? ይሄ የጤና እንትን ነው። በጣም ህይወትን ሊያበላሽ የሚችል ነገር ነው። በተለይ ደግሞ ዲኤንኤን ቀይሮ መስጠት ማለት ነው። እና በዛ ሰዓት አስቡት፣ ዲኤንኤ ቀይሮ ሰጠ ማለት ይሄ ሰውዬ ከኃላፊነቱ ወጣ ማለት ነው። ሌላ እንትን መዘዝ አለው ማለት ነው። ገባችኋ? የስራ እንትኑን አልተወጣም ማለት ነው። ይሄ ሊያስከስሰው ላይ ይችላል እኮ። ለማስከሰስ ብቻ ሳይሆን ዛሬ ከዛም በላይ እንትን ሊሉ ነው። ምክንያት አለ። ትላንትና የተለቀቀው ቪዲዮ ሳሚቸው ላይ ብዙ ሰዎች አልገባቸውም። ትላንትና የተለቀቀው ነገር ምን እንደሆነም አልገባቸውም። አብዛኛውንም ኮመንት አይቻለሁ። እኔም ያልገባኝ ነገር አለ። ብዙ ነገር አልገባኝም። በደንብ ብዙ መጠየቅ የምፈልጋቸው ነገሮች አሉ። እዛ ቪዲዮ ላይ የተጠየቀው ጥያቄ በጣም የተጠየቀው ጥያቄ በተደጋጋሚ ምንድነው እሱ ካልከኝ ማለት ቤተሰብ አያውቅም ወይ ይሄንን ጉዳይ የሚለው ነገር ነው የተጠየቀው ማለት። እኔም በሆን መጠየቅ የምፈልገው ነገር ነው። ሌሎችም ጥያቄዎች አሉ። ቤተሰብ ሳያውቅ ነው ወይ የተጋባችሁት እናንተ የሚል ጥያቄዎች አሉ። እሱን ግልጽ አድርጌ እመልሳለሁ። እንደገና ደግሞ የዶክተሩን ጉዳይ በተለይ ደግሞ አስተያየት ላይ ሲሰጡ ነበር። ክሰሱት፣ እንደዚህ አይነት ትልቅ ወንጀል ነው እያሉ ነበር። እሱንም ምን እንደምናደርግ ፍቅርም በጣም በቃ አሁን ማጽናናት እንዳለብን እየተሰማኝ ነው። ከምን ጊዜውም በላይ ደግሞ ታውቃለህ እኔና እሷ ነን ተጎጂዎቹ ማለት ነው። ይሄ ዶክተር በሰራው ስህተት መጀመሪያ እኮ ያንን ትክክለኛ ውጤት ቢሰጠን ቢያንስ አብረን ተኝተናል፣ አብረን አድረናል እንጂ ልጅ አልተፈጠረም ነበር በመሀላችን ማለት ነው። ገብቷል? እኔና እሷ የዛን ጊዜ ብንለያይ ያን ያክል ህሊና የሚያቆስል ነገር አይገጥመንም ነበር። ዛሬ ግን በጣም ህሊናን የሚያደማና በጣም ራስ ምታት የሚሆነው ነገር ምንድነው? እሱ በመሀላችን ደም ተፈጥሯል፣ ልጅ ተፈጥሯል ማለት ነው። ተሳስረናል ማለት ነው። እና ይሄ የሚዘገንንና በጣም የሚያስጠላ ነገር። አንድ ያልገባኝ ነገር ደግሞ ማለት ይሄ ዶክተር እንዳጋጣሚ ትላንትና ወተን ነበር። ቢያንስ እዛ ውስጥ ቁጭ ከምትል የሆነ ወደዚህ ዘናት ለመምጣት እሺ እስቲ ጥራ ወይኔን ልትለኝ ስለምችል አንተ ገባን አሙ እዚህ መኝታ ክፍል ነቻ አሙ ተይ እንጂ በእናትሽ አሁንም አታልቅሽ እንዴ አንቺ። አይንሽን አትፈልጊም? ምን ሆነሽ ነው? እሺ ነይ ውጪና እዛ ቢያንስ ወተን እናውራ። ነይ ማውራው ነገር አለኝ። ኧረ ነይ በእናትሽ ተይ። እንደዚህ አይባልም እንዴ።
ለና አሙንም አስብላችሁ እንጂ ባሉ ካለ አሙን እንደዚህ አይደረግም። እናቴ ለኔ ታስተውያለሽ ብዬ ማሰብሽ ልጅ እኮ ወንድሟንም ጣርቼ ነበር። ወንድሟ እስቲ ይመጣል ምናልባት አለ እኮ ቤት ነው ውስጥ አለ። ማን ነበር ስሙ? ምንቴ ና እስቲ በእናትህ። እኔ አንድ ያልገባኝ ነገር ትላንትና ወተን ዶክተሩ ጋር ስንሄድ ለምንድን ነው ዶክተሩ እኛን ላለማግኘት የፈለገው? አሁን እንደምንም ብዬ አግኝቼ ላወራው ሞክራለሁ። ሁሉም አቃቋ ትወጣለች ዛሬ ማለት ነው። ግን ዶክተሩን በነገራችን ላይ የሆነ ነገር አለ። መወሰን ያለብን ነገር ምንድነው? ዶክተሩ ምን እናድርገው? እዚህ ጋር ህይወታችንን ያበላሸው ዶክተሩን ምን እናደርገው ሳይሆን እኔ ይኸው ሌሊቱን ሙሉ ወንድ ልጅ ነኝ፣ ግን በጣም ለመጨከል ለመያዝ ምናምን እሞክራለሁ። ግን ምንም የማልችለው ነገር ነው የተፈጠረው ማለት ነው። እኔ እና እሷ እኮ እንግዲህ ምን ሊገጥመን እንደሚችል አስበው። እኔ እስካረጋግጥ እኮ ነው የምጠብቀው እንጂ እኮ ጭራሽ ላብዱላ እችላለሁ ማለት ነው። ገብቷል? ሊያሳብድ የሚችል ነገር እኮ ነው አይደል? ከኔ በፊት ቀድማ ደግሞ እሷም ልታብድ ትችላለች። ይሄ ከባድ ነገር ነው። አልተረጋገጠም እኮ ነገሮች። እኔ እኮ ግራ የገባኝ እኮ እሱ ነው። አሁን ዶክተሩንም አግኝታ ነው ዶክተሩም እንትኑን ደብዛውን አጥፍቶ ጠፋበት። በጣም የፈራሁት ነገር ልንገርህ ዳንኤል፣ እዚህ ጋር ሁሉም ሰው እንዲያውቅ የምፈልገው ነገር በጣም የፈራሁበት ምክንያት ታሪኩን ስለማውቀው ነው። እኛንና ባለ ታሪኮቹ አይደል እንዴ? ከኛ በላይ ማንም የሚያውቅ ሰው እኮ የለም። እነ ምንቴ በሰዓቱ እንደዛ የዲኤንኤ ግርግር የምን ሲነሳ በተለይ ደግሞ የእሱ አባት ማለት ነው። የእሱ አባት እሷ አክስቱ ነች ለሱ። በነገራችን ላይ እንደ ወንድም እያልን ነው ምንጠራው። እና የእሱ አባት ሄዶ አጎትየውን በጣም እንትን ሲለው ነበረ። ለምን አጎትየው ብቻ ነው ይሄን ሚስጥር የሚያውቀው። የታሪኩ እንዴት መሰለህ? የኔ አባት አስተማሪ ነበር። የተለያዩ ሀገራቶች ላይ እየዞረ ያስተምራል። ያኔ ደግሞ አስተማሪ ቅያሬ ምናምን አለ እና በዛ ክፍተት የእሷ አባት ለስራ ጉዳይ የኔ እናት ወዳለችበት ይሄዳል። ማወቅም ያለባችሁ ማለት ነው ቤተሰቦቻችን። ከዛ ይሄድና የእሷ አባት እዛ ጋር የሆነ ነገር ይፈጠራል ማለት ነው። እና እኔ ዋን እውነቱን ትንበል በቃ እኔ ተወለድኩ ማለት ነው። ከዛ በኋላ በጣም የሚያሳዝነው አጋጣሚ ደግሞ ተወለድኩኝ ሳይሆን ሊሆንም ላይሆንም ይችላል። በፊት የተባለው እንዳልሆነ እኮ ባለፈው ሆነ ተወለድኩ አይደለም። ባለፈው የተፈጠረውን እኮ ነው እየነገርኩ ከዛ በኋላ እኔና እኮ እውነቱ ቢወጣም ዳኒ አሁን እዚህ ጋር እሱ የሚያወራው በቃ ይሄ ነው እንደሆነ በፊት እኮ በቃ ሰው ያለን የኔ ማማጎት ያለን ነገር አምነን ነበረ። ከዛ ግን ዲኤንኤ ተመረመርን ምንም እንዳልተፈጠረ እኔና እሱ እህትና ወንድም እንዳልሆነ ተነገረ። አሁን እንደ አዲስ እህትና ወንድም ናቸው። እዛች ተቀይረዋል እኮ። ግን አንተ ለምን እርግጠኛ ሆነ ታወራለህ እንዴ? እርግጠኛውን አይደለም። አሁን ያኔ የነበረውን ጉዳይ እንደዚህ ነበር ነው እያልኩሽ አይደል? ታሪኩን ማውራት ያለበት ነገር አይደለም። አጎትየው መጥቶ ነው እንደዛ ያወራው። አጎትየው መጥቶ እንደዚህ ነው ታሪኩ ብሎ የነገረን ነው እየነገርኳቸው ያለው እኮ። ቢሆንም ከዛ በኋላ ዲኤንኤ ተደረገ። ዲኤንኤ ውጤቱ ምን ይላል? እናንተ እህትና ወንድም አይደላችሁም ይላል። ደስ አለን ትዳራችንን ቀጠልን በሰዓቱ ማለት ነው። አዎ ይሄን አስምርበት። ከዛ ዶክተሩ ድጋሚ ምናል ከ3 ዓመት በፊት የነበረውን ቪዲዮዎች እዩ ምን እንደተባለ እያንዳንዱ ስቴፕ አለ። ሳሙሙ ላይ ሳምቾ ላይ ከመጀመሪያ ጀምሮ ያለው ቪዲዮዎች አሉ ማለት ነው። አንተም ራሱ ገብተህ ማየት ይችላል። ክህሎት ሚዲያ ላይ ህዝቡ እንዳለ ያውቃል። ክህሎት ሚዲያ ላይ ወጥተን ብዙ ነገር ተናግረናል ማለት ነው። ከኛ በዛ ሰዓት ምንም ስላልነበረ ሰው ይድረስልን በቃ። ምክንያቱም በቃ እኔ በዛ ሰዓት ፍቅር ላይ ያለው ምንም ነገር አልተፈጠረም። ግን በጣም የምትዋደድ ሰዎች ነን። ነገ ብዙ ነገር መቀጠል የምትፈልግ ሰው ነን። አብረክ ነው የምትኖረው ዳር መሰረተ ልጅም ባይፈጠር ከዛ ከወንድም ጋር ወንድምን አግብተህ መኖር አስበውን ያንን መቀበል ስላልቻልኩኝ እኔ በዛ ሰዓት በቃ ክህሎት ሚዲያ ይባላል እዛ ወተን ነው ወደ 500 ነው ወደ 400 ሺህ ሰው ነው ያየው። ሰው ደግሞ ደረሰልን በቃ ሁሉም ተባበረ። እንዴ ተመረመረ። የሚያግዘንም አግዞን ማለት ነው። ከዛ እህትና ወንድም እንዳልሆነ ተነገረ። ታሪኩ ግን የኔው አባት ከሱ እናት ጋር ግንኙነት እንደነበራቸው በስራ ምክንያት
ግን በቃ ውሸት እንደነበረ ምንም ነገር ያን ነገር እንዳልሆነ ታሪኩ ሌላ እንደሆነ የተነገረ። የኔ አባት አዎ ልጅ አለው ይባላል፣ ግን እሱ ሴት ናት ነው የተባለው በዛ ሰዓት፣ ወንድ ሳይሆን ሴት ናት ተባለ። አሁንም በህይወት እንዳለች ነው የተነገረ፣ ግን ወንድ ነው ተብሎ ተባለ። ግን ደግሞ የሱ እናት አወራች የዛ ሰዓት ማለት ነው። ከዛ አጋጣሚ ምንድነው እኛ መተን እዚህ አዲስ አበባ ላይ ስንጋባና የናንዴት እሺ ቆይ ራስን ለማረጋጋት ነው ያልተረጋጋው። ከዛ በኋላ አልተረጋጋም። ቤተሰቦቻቸው አያውቁም ወይ ለሚሉ ማለት ነው። እና አሁን ሰው ግራ እየተገባ ያለው ቤተሰቦች አያውቁም እያሉ ያው የእሱ አባት በህይወት የለም። ቤተሰቦቻችን ይሄንን ነው የእሱ አባት በህይወት ስለሌለ ልጁን ያውቅ ነበር። እኔ ልጁ ከሆንኩኝ እኮ ያውቀኛል አይደል እንዴ? ምንም ቢሆን ደሙ ነኝ። እና እኛ እዚህ መተን ስንገባ ከዛ ከተጋባን በኋላ ነው መልስ ራሱ እኔ ቤተሰቦች ጋር ከዛ የኔ እናት እሙ እና የእሙ አባትና የኔ አባት አንድ እንደሆነ በውስጧ እንኳን የምታውቅ አይመስለኝም። ለምን በለኝ አታውቃትም። አይችልች ለብቻ እዚህ ነው ጉራጌ ነው ያደገችው። እኔ ደግሞ አርሲ ነው ያደግኩት። በምንድን ነው እንትን ሊባባሉ የሚችሉት? በምንም እኔ እኮ ግራ ገባኝ። ምን ታውቃለህ? የሷ አባት ሞቶ ሊሆን ይችላል፣ ፈጣሪ ይማራቸው። ግን ያንተ ቤተሰቦች እንዴት አያውቁም? አሁን ይሄ የተፈጠረው ካንተ እናት ጋር ማለት የኔ አባት የሚያውቀው ነገር የለም፣ ምክንያቱም ሚስጥር ነው። እኔ ልጁ እንደሆንኩ ነው የሚያውቀው። ኢቭን ከዲኤንኤ በኋላ የእንጀራ ልጁ አባቱ እንደሆነ ነው አንተ የምታውቀው ነው ወይስ ልጁ እንደሆንኩ ነው እንጂ የሚያውቀው? አንተም ልጅ አባቴ ብለህ ነው የምትጠራው? እና ታዲያ እኔም ቢሆን ዛሬ ላይም ቢሆን አባቴ የምለው እሱ ነው። ብዙ ነገር ከፍሎልኝ ብዙ መስዋዕትነት ከፍሎልኝ እያኖረኛል ለአባት ስለሆነ ማለት ግን እሱ አሁን ማዘር ጋር ነው ሁሉም ሚስጥር ያለው እሷ ታውቃለች። እሺ ለምንድን ነው የማይናገሩት እሳቸውን ለምንድን ነው ማንጠይቀው? እሷ እኔን ከሌላ እንደወለደችኝ ታውቃለች፣ ከማን እንደወለደችኝም ታውቃለች። ቢያንስ ሌላውን ቶ በስም ታውቃለች። የዛን ሰዓት ነበሩ ዲኤንኤው ተመርምሮ ሲመጣላችሁና ሲረጋግጥ ውጤቱ ነበሩ እኮ የእሳቸውንም እንትን ነው ዘረመል ነው አይደል? ያስመረመራችሁ ነፃ ሲሆን ዲኤንኤ ነፃ ሲሆን ማዘሬ ፎ ያለች። ከዛ በኋላ በቃ ምንም አሁን እኮ ሚስጥር አለ ነው እየተባለ ያለው ሚስጥር አለ። በዛን ሰዓት ዶክተሩ ታዲያ ዶክተሩ ለማመጣናት ሁሉም ሰው ሲያወራ አንድ ሰው ቢያስሙ እኮ ዶክተሩ እኔ ለምን እኮ ያለክ ማለት ነው። ዶክተሩ ማያለው በዛን ሰዓት በቃ የሆነ ነገር ተፈጥሯል። ስለዚህ የተፈጠረው ደግሞ የሆነ ሚስጥር አለ ማለት ነው። ወይ እኔ አባት ጋር ወይ አንተ አባት ጋር የሆነ ሚስጥር አለ በቃ። ይሄንን ዶክተሩ ትክክለኛ ውጤት እስከዛሬ በፊት የተሰጠን ሳይሆን ከ3 ዓመት በፊት የተሰጠን ሳይሆን ዛሬ የተሰጠን ነው እያለ ነው ዶክተሩ ማለት ነው። እስከዛሬ ድረስ ቆይቶ ለምን ሊያወጣው ቻለ? አሁን እኮ ግራ የገባኝ ይሄ እኮ ነው። አውጥቶትም ለምንድን ነው ሄደን ልናወራው ስንል ደብዞ ነው ያለውን ነገር እናንተ የኔ አባት በህይወት የለም ማረጋገጥ የምችለው እኔ አባቴ ነው። እናቴ መቼም አይደለም የተባለው አባቴ የለም። አባቴ መቼ አፈቆፍሬ አልጠይቀውም። ስለዚህ አንተ ማረጋገጥ የምችለው ማለት ነው እናትህ ጋር ነው። በቃ ደውለህ እናትህን አናግር ወይም ማምጣት ካለባቸው ወይም መሄድ ካለበት እናቱን ከማናገሩ በፊት አሁን የዶክተሩን ሁኔታ በስነ ስርዓት በአካል ሄጄ ነው ማናገር እንጠይቃታለን። ችግር የለውም። ግን እናትህን ከመጠየቃችን በፊት ምን ማድረግ አለብን? ዶክተሩን በስነ ስርዓት ፈልገን ከገባበት ቦታ ገብተን ለምንድን ነው እንደዚህ ያደረገው? በቃ ይሄን ማለት ማን ስለሆነ ነው? ደግሞ እኔ ክስ መሰርታለሁ። ለምን ህይወቴን ያመሰቃቀሉ? ዶክተር ጋር ምንም ነገር ላይኖር ይችላል። ይሄ ሁሉ ሴራ ያሰረው የሆነ ሰው አለ ወይ እኔ አጎት ነው ወይ እሱ እናት ናት። በቃ ሌላ ሰው ማን ሊሆን አይችልም። ተባባሪ ነው ላይሆንም ይችላል። ዶክተሩ ተባባሪ ባይሆን በዚህ ሰዓት አይወጣም። በቃ ዶክተር አትበሉ። እኔ እርግጠኛ ሆኜ የምነግረው ወይ እኔ አጎት ነው ወይ አንተ እናት ናት። በቃ እሺ። ግን አሁን ያለብን ነገር ምን ነው ታውቃላችሁ? ግዴታ ማድረግ ያለብን መጀመሪያ ዶክተሩ ነው። እርግጠኛ አሙ መጀመሪያ አትበሉ። በቃ እኔ እኮ አንቺ ምን ሆነሽ ነው እንዴ? በቃ ልብ ሆነ በደንብ ስለሚነግረኝ ወይ እኔ ተንኮረኛ አጎቴ ነው ወይ ደግሞ እናትህ ናት። በቃ ሌላ ማንም ሊሆን አይችልም እኮ። ዶክተሩን መጠየቅ ይችላል። አንድ ነገር በመጣ ቁጥር እኮ ወደ እነሱ ያንኑን ውጤት አንቺ አምነሽበታል። እኔማ ምንድን ነው ማምነበት? የሆነ ማረጋገጫ ፈልግ እና ለምን እንዲህ አደረክ? መጀመሪያ እናንተ
እህትና ወንድም አይደላችሁም መጋባትና ትዳራችሁ መቀጠል ትችላላችሁ ብሎ ውጤት ሰጥቶን ከ3 አመት ቆይታ በኋላ 2 ልጅ ከወለድን በኋላ ይሄ ነው ትክክለኛ ውጤት እናንተ እህትና ወንድም ናችሁ ብሎ ህይወታችንን የሚያመሰቃቀለው የዶክተሩ እጅ አለበት የለበት? ተባብሯቸዋል። ጠላቶቻችንን ተባብሯል። አንተ ተረጋጋ፣ መጀመሪያ ተረጋጋ። ምንም እኮ በመስፈርቱ ከሆነ ማለት ዶክተሩ እንደዚህ ማድረግ አልነበረበትም። ዶክተሩ ራሱ ነው ወንጀለኛ እኮ አይደለም። አንድ መክሰስ አለብን። እሱ ዶክተሩ ነው ወንጀለኛ። ዶክተር መከሰስ አለበት። ለምን? ይሄ እኮ ህይወት የሚያስጠፋ እንትን ነው። እኔ እኮ አሁን ከተረጋገጠ ማለት ነው እኮ ሰው እውነታውን እኮ ያወጣል። ዶክተሩ እኮ እውነታውን ያወጣል። ይኸውልሽ በዛ ሰዓት የሰጠው ውጤትና አሁን የሰጠው ውጤት አለ አይደል? እንዲጀ ላይ ሄደን ወስደን መክሰስ እንችላለን። በዛ ግን አላገኘነውም አላገኘነውም። ደብዛውን አጥፍቶ ጠፋ። ይሄ ማለት የሆነ ችግር አለበት ማለት ነው። ግዴታ ታገኘዋለህ ብቻ ነው ሄደ። እኔ ይኸውልሽ የገባኝ ነገር አንድ ነገር ቢኖር ዶክተሩ የሆነ ሚስጥር እንደደበቀ በደንብ አለ። ባይሆን ኖሮ አይጠፋም ነበር። ይመጣና ያናግረን ነበር። እኔ ፍቅር ይኸውልሽ ያ ዶክተርም ላይኖር ይችላል። ብዙ ዶክተሮች እዛኛ እንትን ያለበት የሉም። እኔም ተቀይሯል እንዳለ ጠንካራውኛ አይደለም ግን ረጋ ብላችሁ ምንም በላይ መረጋጋት ይኖርብሻል። አሁን እኮ ማለቃቀሱ ምንም እኮ ተረጋግቶ እንትን መፍትሄ መረኮ ውሸትም ሊሆን እኮ ይችላል። ከመጠንከር ውጪ አማራጭ የለም። ጠንክረን ከዛ ነገሮችን እኔ እስኪረጋገጥ ድረስ ጠንካራ መሆን አለብኝ ቢያንስ ማለት ነው። ገብቶሃል? እሷንም ለማጽናናት ማለት ነው። አንተም ደግሞ የተጠራበት ምክንያት ታውቃለህ፣ ከጎና እንድትሆን ነው። እኛ አንዳንድ ነገሮችን ለማስተካከል ስንሯሯጥ ችግር የለውም። አንዳንድ ነገሮችን እኔ ለማስተካከል እሞክራለሁ፣ ግን የእሷ ደህንነት ግዴታ መረጋገጥ መቻል አለበት። ገባ? ይሄ ዶክተሩ ነው የሆነ ነገር ያደረገብን። ዶክተሩ ባይሆን እንደዛ ይፈጠር። ዶክተሩ ጋር ሄደን ነገሮችን ካረጋገጥንና የእውነትም ይሄ ነገር እኔና እሷ እህትና ወንድም ሆነ ከተገኘ ፍቅር ራሷን እስከ ማጥፋት ትደርሳለች። ይሄን ነው። ስለዚህ ከጎኗ መራቅ በማንኛውም ሰዓት ማለት ነው አብራት መሆን አለበት። አንድና አንድ ማድረግ ያለብን ነገር ዶክተሩን ቀጥታ መፈለግና ማግኘት ነው። አሁን ላይ ስራችን ዶክተር ከዛ እናትህ ጋር እንመጣለን። እናትና ዶክተሩ አንድ ነገር ሊኖራቸው ነገር እናቴ ጋር ልታውቅ ትችላለች። የሆነ ነገር ሊኖራት ይችላል እናት። ስለዚህ ከዚህ በላይ መጠንከር እንዳለብን ነው የሚሰማው። አንተም በተሻለ ተረጋጉና በቃ ፈጣሪ እንት አሁን እኔ እናንተ ሆነን ዶክተሩ ጋር ቀጥታ ለምን ፈልግ አይሻልም? ሳን ይሻላል። አረ ዶክተሩ ጋር ታንሽ እኔ እና እናቴ ጋርም ዛሬ ተነስቼ ሊሄድ ስለምችል እሱ እሷ ጋር ይሆን አንተ ብቻ ነች። እሱ ጋር መሄድም እኮ አንዳንዴ ላይጠበቅብህ ይችላል። እዚህ ጋር ብዙ ነገሮች ሊፈጠሩ ይችላሉ። እግዚአብሔር በቃ ደውለህ ራሱ በስልክ ምንም ነገር እንዳልተፈጠረ ሚስጥር ማወጣት ትችላለህ። እናትህም ማለት ነው የሆነ ነገር ታገኛለህ በስልክ። እሺ አሁን ላይ ያለሽን ያደርሽው ገብተሽ ረፊ በቃ እረፍት አድርጊ። እረፍት ካላረግሽ አንቺ ሌላ አሞን ላይ ነው ችግር የሚፈጥረው። ባሮክ ላይ ነው። 2 ልጆች አሉ ራሳቸውን የማያውቁ አይደል? አንቺ እኮ መረጋጋት እኮ አለብሽ እኮ ገና አልተረጋገጠም እኮ ለፈተና ነው የተፈጠርነው አውቃለሁ። ወስን ስትይ ዛሬ ነገ ያልኩሽ የምትወጂኝ ፍቅሬ